ስለ ደም ባንክ ምን ታውቃለች? የባህር ዳር ደም ባንክ ሲባል ሰምታችሁ ታውቃላችሁ? እናውቃለን። ምን አገልግሎት የሚሰጥ ይመስላችኋል? ስለ ደማችን አይነት የምናውቅበት እና ደግሞ ደም የሚለገስበት። እሺ ሌሎቻችሁስ? ባህር ዳር ደም ባንክ አገልግሎት ምን ታውቃለች? ደም ላነሳቸው ሰዎች ደም መለገስ እና ደግሞ የደም አይነታችንን ማወቅ። እሺ ደም እንዴት ነው የሚለገሰው? የሚያውቁ አለ ከእናንተ ማለት? ደም እንዴት ይለገሳል? ደም እንግዲህ የሚለገሰው ምንም አይነት በሽታ ከሌለበት ምንም አይነት መድኃኒት ከማይወስድ ከጤነኛ ሰው ነው እና የሚለገሰው ደግሞ በየ3 ወር እንግዲህ ደማችን ይቀየራል። ስለዚህ የሚቀየረውን ደም ለኛ ስለማያስፈልገን ለነዛ ሰዎች ለታመሙት ሰዎች ግን በጣም ስለሚጠቅም ከነሱ ደም ጋር የሚመሳሰለውን ደም እንሰጣለን ማለት ነው። ከኛ አይነካም አይቀነስም። ለነሱ ግን ብዙ ይጨመርላቸዋል። ለምን ነው ደም ከሚለግሰው ሰው ደም አይቀነስም እያልሸለሽ? ምክንያቱም ይቀየርልናል። ማያስፈልገው ፓርት ብዙ ስላለ 1 ሊትር ወይም ከዛ በላይ ነው የሚወስዱት። ስለዚህ ከደም ከሰጠን በኋላ ያንን የሚተካ ነገር እንወስዳለን። ግን የኛ ሰው ብዙ በእኛ ማህበረሰብ ምን ተብሎ ይታሰባል? የኛ በጣም ይወሰዳልና እንታመማለን ተብሎ ይታሰባል። ግን ይሄ የተሳሳተ መረጃ ነው። የሚለገሰው ደም ለነማን የሚሰጥ ይመስላችኋል? ያላችሁ መረዳት? ከደም ለጋሾች የሚለገሰው ደም ካንሰር በሽተኛ ለሆኑ እና የደም እጥረት ላለባቸው ሰዎች የሚለገስ ይመስለኛል። በጣም ጥሩ መረዳት ነው ያላችሁ ልጆች፣ ገርሞኛል። ልጆችዬ እንግዲህ እኔ የምጠይቀው ዝግጅታችንን ጀምረናል። በዛሬ እኔ የምጠይቀው ዝግጅታችን ደግሞ በባህር ዳር ደም ባንክ ከነዚህ ልጆች ጋር ተገኝተናል። ባህር ዳር ደም ባንክ ምን አገልግሎቶችን ይሰጣል? ከደም ለጋሾችስ እንዴት ነው ደም የሚሰበሰበው? በምን መስፈርት ተለይተው ነው ሰዎች ደም የሚለግሱት የሚለውንም እናስቃኛችን የሚሆነው። ልጆችዬ ቆይታችሁን ከኛ ጋር አድርጉ። እኔ የምጠይቀው ተከታተሉ። ሰላም ነው። አቶ መኩሩ እንግዲህ እነዚህ ልጆች ባህር ዳር ደም ባንክን የማየት እድል አላገኙም። አጠቃላይ ያለውን ነገር ለማርዳት ስለፈለጉ ይዣቸው መጥቻለሁ። አመሰግናለሁ በድጋሚ። እኛም ለማየት ስለመጣችሁ በጣም ነው የምናመሰግን። ከዚህ ተቋም ምን ይሰራል እናንተን በሚመጥና ለእናንተ በሚሆን መንገድ ለማሳየት በጣም ደስተኛ ነን። ስለመረጣችሁንም እናመሰግናለን። እሺ ይህ ክፍል የቋሚ ደም ለጋሽ ክፍል ይባላል። ስለዚህ አንድ ሰው መጀመሪያ እንደመጣ እድሜውን እንጠይቃለን። እድሜው ለልገሳ የሚያልፍ ከሆነ እነዚህ መጠይቆች የትኛውም ደም ባንክ ተመሳሳይ የሆኑ መጠይቆች አሉ። እነዚህ መጠይቆች 16 ጥያቄ እንዲሞላ እናደርጋለን። የጤንነት ሁኔታ ሙሉ እናረጋግጥና ማለፍ ከቻለ ከዛ ሁለተኛው የምናደርገው የደም ግፊቱን እንለካለን። የደም ግፊቱንና ኪሎን እዚህ ክፍል እንለካና ኪሎ ከ45 ኪሎ ግራም በላይ ከሆነ የደም ግፊቱ በእኛ ደም ባንክ በሚያስለግስ መስፈርት አለ በዛ የሚያሟላ ከሆነ መጠይቁን የሚያልፍ ከሆነ እድለኛ የሆነ ሰው ነው ማለት ነው። ወደ ውስጥ ገብቶ ደም ለግሶ መውጣት ይችላል። ካልሆነ ግን እዚሁ አመስግነን ሁለት አይነት አለ የማይለግስባቸው ሁኔታ። በወቅታዊ የጤና ችግር ምክንያት የማይለግስ ካለ ወይ 3 ወር በኋላና ወይ ሊሆነ ጊዜና እንላለን። በቋሚ ደግሞ የማይለግስ አለ። ለምሳሌ ቋሚ በሽተኛ የሆነ ካለ ተላላፊ በሽታዎች ለምሳሌ HIV ኤድስ፣ የልብ እና ሌሎች ነገሮች ካሉ እነሱ ሙሉ ለሙሉ መለገስ አይችልም። እድሜ ልክ ማስተባበር ነው የሚችሉት እና ስለዚህ የቻለ ሰው ወደ ውስጥ ይሄዳል ማለት ነው። ውስጥ ደግሞ ምን እንደሚደረግ አብረን ማየት እንችላለን። ከሱ ካለፈ በኋላ የሚመጣው እዚህ ነው። ይችን ወረቀት ወደዚህ ክፍል ይዞ ይመጣል። ከዛ የተሞላችሁ ማለት ነው። ስለዚህ እሷን ይዞ ይመጣና እንደ ኪሎ እና እንደ ደም ልገሳ ልምዱ ለምሳሌ ከ50 ኪሎ ግራም በላይ ከሆነ የአንድ ሰው ደም ለ3 የሚሰጥ ባግ አለን። ቀይ ደም ሴል፣ ፕላትሌት እና ፕላዝማ የሚለይ እሱን በኋላ ላብራቶሪ ላይ እናሳያቸዋለን። ከ45 እስከ 50 ኪሎ ግራም በላይ ከሆነ ይችን አንዷን ይሰጣል።
ይቺ 350 ሚሊ ሊትር ነች፣ በጣም ትንሽ ነች። ይቺኛው ደግሞ 450 ሚሊ ሊትር ይሆናል። ስለዚህ ኪሎ ከፍ ያለ ይሄኛውን ይለግሳል እና ከአንድ ጊዜ በላይ የመለገስ ልምድ ካለው ይሄኛው መለገስ ይችላል። ለመጀመሪያ ጊዜ የሚለግስ ከሆነ ኪሎ ከ45 እስከ 50 ከሆነ ይቺኛውን የአንድ ሰው ብቻ የምትሆነውን ይለግሳል። ስለዚህ እነዚህ ሁለቱን እንጠቀምና ከዛ እነዚህ ቴስት ቲዩቦች አሉ። እነዚህ የሳምፕል መውሰጃ ናቸው። ይሄኛው የደም አይነት የሚሰራበት ይወሰዳል። ይሄኛው ደግሞ ተላላፊ በሽታ የጉበት ቢ፣ የጉበት ሲ፣ ኤችአይቪ እና ሲፊሊስ የሚባል 4 ላቦራቶሪ ምርመራ የምንሰራባቸውን ከዚህ እንወስዳለን። ሁለቱን የምንወስደው እዚሁ ነው ከአንድ ሰው ሳምፕል። ይህን ስንጠቀም ደግሞ ባርኮድ ሲስተም አለን። ባርኮድ ሲስተም ማለት ይሄኛው ነው። እቺ ባርኮድ ትባላለች። እቺ ማለት ነች። ለእያንዳንዱ ሰው አንዳንድ ዩኒክ ነምበር እንጠቀማለን። ስለዚህ ከዚህ ላይ እንለጥፋለን፣ እዚህ ጋር እንለጥፋለን፣ እዚህ እንለጥፋለን፣ ዳታ ካርዱ ላይ እንለጥፋለን። ከዛ በኋላ ሙሉ ለሙሉ ሪጂስተር እናደርግና ስም፣ የአባት ስም፣ የአያት ስም፣ እድሜ፣ ኪሎ፣ የደም ግፊት፣ ለስንተኛ ጊዜ እንደሆነ ሙሉን ታሪክ ከዚህ ጋር እናስቀምጥና ስልክ ቁጥርን ጨምሮ እኔ ፈቃደኛ ነኝ የተሞላው ዳታ የኔ ነው ለማለት ደግሞ ደም ለጋሾች ይፈርማሉ። ይህ ከፈረሙ በኋላ ከዚህ የተሞላው መረጃ በሙሉ የኔ ነው አምኜ ለግሻለሁ አሉ ማለት ነው። ስለዚህ ወደ ዳታ ይሄዳል። እነዚህ ሁለቱ ወደ ላቦራቶሪ ይሄዳሉ። እቺ የደም አይነት ይሰራላታል፣ ይሄኛው ተላላፊ። ስለዚህ ሁለቱም በአንድ ላይ ካለቀ በኋላ ከዚህ ባጉ ላይ ነፃ የሆኑ ደሞች ወደ ሆስፒታል ሬዲ ይሆናሉ። የተለያየ በሽታ ያለባቸው ካለ ደግሞ እንዲወገድ ይደረጋል። ከሱ በተጨማሪ ደሙ በመቀመጥ ወይም ሲቀዳ የተለያየ ችግር የሚገጥመው ከሆነ ደሙ ነፃ ቢሆንም ከተላላፊ በሽታዎች ላይሰራጭ ይችላል። ስለዚህ በጣም ብዙ አለ ደም ለማሰራጨት ለሆስፒታል። ለማንኛውም ከዚህ ከደም ልገሳ ይጀምራል። የደም ልገሳ ጥንቃቄ መሆን አለበት። ትራንስፖርት ሲሆንም በተመሳሳይ ይህን ካርድ ከጨረሰ በኋላ እነዚህን ቴስት ቲዩብ እና ይህን ባግ ይዞ ወደ ደም መለገሻ ክፍል ይሄዳል ማለት ነው። ይሄኛው ክላስ እንደምታዩት አልጋ ነው የምታዩት እና የደም መለገሻ ናቸው። አንድ ደም ለጋሽ የያዘውን የደም መቅጃ ከረጢት ይዞ እዚች ጋር ያርፋል። ከዛ በፊት ፈሳሽ ነገር ይወስዳል፣ ወይ ውሃ ወይ ፋንታ፣ ማንኛውም ለስላሳ መጠጦች። ቅድሚያ ምግብ የበላ ከሆነ ውሃ እንሰጣለን። ምግብ ሳይበላ ወይም ቁርስ ሳይወስድ የመጣ ካለ ለስላሳ መጠጦችን እንሰጠውና እንደጨረሰ እዚች አልጋ ላይ ይተኛል። እዚች አልጋ ላይ ከተኛ በኋላ የደም ስሩ በባለሙያ በጣም ንጽህናውን በጠበቀ መንገድ የአንድ ሰው ለአንድ ሁሉ ነገር አንድ ሰው ለአንድ በሆነ መንገድ ደም እንዲለግስ ይደረጋል። እዚህ አልጋ ላይ አንድ ሰው የሚቆየው በጣም ከቆየ 10 ደቂቃ ነው። ሲጀመር የደም ከረጢቱ ከሰውነታችን ወጥቶ ለመሙላት በጣም ከረዘመ ከ3 እስከ 5 እስከ 6 ደቂቃ ውስጥ ባለው ይሞላል። ሰው ከሞላ በኋላ 10 ደቂቃ ያርፋሉ። 10 ደቂቃ እዚህ የሚያርፉበት ምክንያት ከሰውነታችን የወጣው ፈሳሽ ወይም ሰርኩሌሽን ባላንስ መሆን አለበት፣ መረጋጋት አለበት። የደም ዝውውሩ እስኪስተካከል ድረስ በ10 ደቂቃ ውስጥ ይስተካከላል። 10 ደቂቃ ያርፋሉ። እዚህ 10 ደቂቃ ካረፉ በኋላ ሙሉ ለሙሉ ጨርሰዋል፣ ደም ለግሰው ጨርሰዋል ማለት ነው። ደማቸው ወደ ላቦራቶሪ ወይም ወደ ምርመራ ክፍል ይሄዳል። የለገሱት ለጋሾች ደግሞ ቀጣይ በምናገኘው ክላስ ያርፋሉ። ወደዛ ይሄኛው ክፍል ደግሞ የደም ለጋሾች ማረፊያ ክላስ ነው። ደም የለገሰ ሰው ተነስቶ ወዲያውን እንቅስቃሴ እንዲያደርግ ምናምን አይመከርም። ስለዚህ 10 ደቂቃ እስከ 20 እስከ 30 ደቂቃ ከዚህ ያርፋሉ። ስለዚህ እዛ የካረፉ በኋላ ምን ይሰጣቸዋል? ወይ ውሃ ወይ ማንኛውም ፈሳሽ ነገር እንዲወስዱ ይመከራል። እሱን ከጨረሱ በኋላ እዚያ 10 ደቂቃ ተረጋግተው የሚሰማቸውን ምንም የተለየ ነገር የሚገጥማቸው የለም። ግን ከዚሁ ቁጭ ብለው አንዳንዴ ትንሽ አዞረኝ የሚል ሰው ሊኖር ይችላል። አንዳንዴ ደግሞ የሆነ ስሜታቸውን ካለ እኛ ባለሙያ እንከታተላቸውና ከዚህ ሲሰናበቱ የዛሬ 3 ወር እንደምንገናኝ በየ3 ወሩ እንደሚለግሱ ቃል አስገብተን ከዛ በዚች አድርገው ይወጣሉ ማለት ነው። ስለዚህ እኛ ደግሞ ያው ልንጎበኛ አይደል መጣን ወደ ቤታችን ሳይሆን
ከዚህ የተሰበሰበው ደም የት ሄደ፣ ወደ የት ሄደ የሚለውን ደግሞ ወደ ላብራቶሪ ሄደን ማየት እንችላለን። ዛሬ እንዳየነው ቋሚ ደም ልገሳ ቦታ የመጣው ደም ወይም ትምህርት ቤት ስንሰራ ደግሞ ከትምህርት ቤት ከተለያዩ ቦታዎች ከከተማ የምንሰራው ደም የመጀመሪያ ወደ ደም ባንኩ የሚገባው እዚህ ክፍል ነው። እዚህ ክፍል እንደመጣ ክብደት ይለካል። ደሙ ክብደት የሚለካው ምንድነው? ሬንጅ አለው። ደሙ አገልግሎት ላይ የሚሆን ከበዛም አይሰራም፣ ካነሰም አይሰራም። ውስጥ ያለው ምግብ ስላለ ደሙ የሚቆየው ከ35 እስከ 42 ቀን ነው። በተለይ ይሄ ቀይ ደም ሴል ያለበት እስከ 42 ቀን ድረስ ነው መቆየት የሚችለው እና እሱን ለማወቅ ክብደት እንለካለን። ክብደቱ ካለፈ ስራ ላይ ይውላል። ክብደት ከለካም በኋላ እንቆርጣለን። ቲዩቡ አለው። እሱ ቲዩቡ ከሰው ንክኪ ነፃ ነው። በመቀስ በምናምን አይደለም የሚደረገው። የደም መቁረጫ ናቸው፣ ኢንተርናሽናል ናቸው። ገመዱን ስናስገባው በማቅለጥ አንዱ ደም እና አንዱ ደም እንዳይገናኝ ያደርጋል። ስለዚህ እንቆርጣለን ማለት ነው። እንቆርጥና ከረጢቱን ወደ ፍሪጅ እናስገባለን። ቅድም ለሳምፕል ያየናቸው ቴስቲ ቲዩቦች አሉ። እነሱን ደግሞ ወደ ደም አይነት ክፍልና በሽታ ልየታ ክፍል እንልካለን ማለት ነው። እሱን እንዴት እንደሚሰራ ደግሞ እናሳያችሁ። እንግዲህ ቅድም እንዳወራ ነው ከዚህ የሚገቡ በሙሉ 450 ሚሊ ሊትር ደም የለገሱ ናቸው ማለት ነው። ከዛ ከተለኩ በኋላ የምንመጣው እነዚህ ማሽኖች ናቸው። እነዚህ ማሽኖች መጀመሪያ እንከፍታለን። ሁለቱም የሚሰሩት አንድ አይነት ነው። አገልግሎታቸው አንድ አይነት ስራ ነው የሚሰሩት። አንድ አይነት አካሄድ ነው የሚሄዱት። ባትሪ አበራን፣ ከዛ ራሱ ይከፍታል። ከዛ እንደዚህ እንከፍታለን። እነዚህ እንግዲህ ምንድነው የደም አይነት የአንድ ሰው 450 የለገሰ ሰው ወይም 450 ሚሊ ሊትር የሰራን ወደ ተለያዩ 3 ሰዎች የምናደርግባቸው እነዚህ። እቺ ማለት የአንድ ሰው ትይዛለች፣ እቺኛ የአንድ ሰው ትይዛለች። አጠቃላይ ስንት አለው? 6 አለው። ባንዴ የ12 ሰው መስራት ይችላል ማለት ነው። ለምሳሌ 2 ሰው ለግሶ ከሆነ በዚህኛው አንድ በዚህኛው አንድ አድርገን ዳርና ዳር መሆን አለበት። በዚህኛውና በዚህኛው ወይ በዚህና በዚህች አድርጎ ከዛ ሲሽከረከር ባላንሱን ይጠብቃል። ሁለቱን በዚህ ብናደርገው በዚህ ብቻ ክብደት ይሆንና ወደዚህ ይገለበጣል። መኪና ጎማው ከቀነሰ ምን ያደርጋል? ወደ አንዱ ሳይድ ያደርጋል። ልክ እንደዛ ማለት ነው። ስለዚህ እናመጣና እዚች ጋር እናስቀምጣለን፣ እንለካለን። ታነባለች እያንዳንዱ አንድም ግራም ልዩነት ካላት ታሳያለች። ስለዚህ ይቺ እንለካለን። ለምሳሌ ይሄኛው 600 ወይ 800 ግራም ከሆነ 800 ብለን እንጽፍና ይሄኛው እንለካለን። ስለዚህ ሁለቱም ባላንስ ከሆነ በኋላ እንመልስና ከዚሁ እናስገባዋለን። ለጊዜ አሁን ደም ስለሌለ ነው እንጂ እቺኛን ከዚች እናስገባለን። ኩል እናረግና እንገጥማለን። እኔ ማኑዋል ወይም በሰው የሚሰራ ነው። ይሄን የሚተካ ዘመናዊ ማሽን አለን በቅርቡ የምናመጣው። ይሄን ካረግን በኋላ ከዛ እነዚህ መሳሪያዎች አሉ እዚህ ጋር የምናያቸው። ባጉን እዚህ ውስጥ እናስገባና ቀስ እያረግን 3 ባግ ነው ያለ የተያዘ። አንዱን ወደ አንዱ ሽፍት የምናረግባቸው የምንለይባቸው ነው ማለት ነው። ከተለየ በኋላ ምን ይመስላል? እዚህ ጋር አሁን ይሄ ለምሳሌ ፕላትሌት የሚባለው የሚቀመጥበት ነው። ፕላትሌት ከ20 እስከ 24 ዲግሪ ሴንቲግሬድ መሆን አለበት። ፕላትሌት የሚባለው የሚቀመጠው ፕላትሌት የምንላት ይችን ነው። ይችላል። ስለዚህ እንደዚህ እያለ ለ5 ቀን መቆየት ይችላል። እንደዚህ እንቅስቃሴው 30 ደቂቃ በላይ ከቆመ ይበላሻል ማለት ነው። ፕላትሌት የምንለው የ3 ከሚሆኑ ደሞች መካከል አንዱ ይሄ ነው። ስለዚህ አንድ ሰው ደም ለ3 የሚሰራበት ክላስ ይሄ ነው። ሌሎች የሚቀመጡት ደግሞ ሌላ ክፍል አላቸው የእያንዳንዱ ማስቀመጫ። ወደ ሁለተኛው እንሂድ። ይሄኛው ክፍል ደግሞ ምን ይባላል? የደም ስርጭት ክፍል ይባላል። የደም ስርጭት ክፍል ማለት የደሞች መጥተው ተቀምጠው ምርመራ ተደርጎላቸው ለሆስፒታል የሚሰራጭበት ነው እና ቅድም ያየነው አንዱን እዛ አይተናል። ይሄ ሁለተኛው ክፍል ደግሞ ለአንድ ሰው ደም ለ3 ከሚሆኑት መካከል የምናየው ፕላዝማ የሚባለው ነው።
ስለዚህ ቅድም እዛ ምን አይተናል? ፕላትሌት። ይሄኛው ፕላዝማ። ይሄኛው ፕላዝማ ማለት እንዲሁ ደማችን በተፈጥሮ ስናየው ቀይ ይሆናል እንጂ 55 በመቶ የደማችን ክፍል የሚይዘው ይህ ፕላዝማ ነው። 45 በመቶ ቀይ የደም ሴል ነው የሚይዝ። ስለዚህ የዚህ 55 በመቶ መካከል 90 በመቶ የዚህ ውሃ ነው። የፕላዝማ 90 በመቶ ውሃ ነው። ስለዚህ የደም ክፍላችን 55 በመቶ ከምንለግሰው ማንኛውም 450 ቢሆን 350 ቢሆን ከምንለግሰው ውስጥ 55 በመቶ ፕላዝማ ነው። የዚህ 55 በመቶ ደግሞ 90 በመቶ ውሃ ነው። ለዛ ነው ብዙ ጊዜ ሰው ደም ከለገሰ በኋላ ውሃ ወይም ፈሳሽ የምንተካው አብዛኛው እሱ ስለሆነ ነው ማለት ነው። በጣም ለብዙ መድኃኒትነት የሚያገለግለው የደም አይነት ይህ ፕላዝማ የሚባለው ነው። ለ1 አመት ይቀመጣል። ከ1 አመት በኋላ የሚጠቀምበት ካለ ግን አገልግሎት ላይ አይውልም ማለት ነው። ሶስተኛው የደም አይነት የደም ክፍል የምንለው ደግሞ ቀይ የደም ሴል ነው። ቀይ የደም ሴል የምንለው ይሄኛው ነው። እንደምታዩት ይሄ ቀይ የደም ሴል ነው። ቀይ የደም ሴል ማለት ፕላትሌት የለውም፣ ፕላዝማ የለውም፣ ቀይ የደም ሴሉ ብቻ ያለ ነው ማለት ነው። ይሄ ነው ፓክድ ሴል ይባላል። ይሄ ለምን ያገለግላል? ለምሳሌ የኩላሊት በሽተኛ ካለ የኩላሊት በሽተኛ ውሃ ምናምን እንዲበዛበት አያስፈልግም። ፕላዝማ ውስጥ ምን አለ ብያለሁ? ውሃ። ስለዚህ ውሃው ይወጣለት ወይም የማይበዛበት ይህኛውን ቀይ የደም ሴል ይወስዳል። የወባ በሽተኛ በጣም ካለ ይሄ አይረን ወይም በጣም የደም እጥረት አለበት ከተባለ ይሄ ሴል በጣም ጥሩ የሚባለው ይወጣለት፣ ሁለቱም ይወጣለት በጣም ምርጥ ደም ነው ማለት ነው። ቶሎ የደም መጠንን የሚያስተካክልልን ለሰዎች ተሰጥቶ ቶሎ መልስ የሚሰጥልን በተለይ የቀይ የደም ሴል እጥረት ላለባቸው በጣም የሚያስተካክል ቀይ የደም ሴል ወይም ፓክድ ሴል የሚባለው ነው ማለት ነው። ከሶስተኛው ይህን ካየን ሌላው ደግሞ ሆል ብለድ የሚባል አለ። ያ ማለት ምንድነው? 350 ለአንድ ሰው የምትደረገው ይቺ ነች። ደም ስናየው በተፈጥሮ እንደዚህ ነው። ቅድም እንዳወራ ነው ይቺ 350 ናት፣ ትንሿ ለአንድ ሰው የምትሆነው። ቅድሙ ቀይ የደም ሴል የሌለው ማለት ነው። እንደምታዩት ሲቀመጥ ይሄ 55 በመቶ ምንድነው ያዘው? ፕላዝማ ነው። 90 በመቶ ውሃ። ይቺ 45 በመቶ ናት ቀይ የደም ሴሏ ማለት ነው። ሰው ሲቀመጥ እንደዚህ ነው። ይሄ ለአንድ ሰው ይሆናል። የደም መጠን ላነሰው ልክ የቀይ የደም ሴሉንም ስራ ይሰራል። ፈሳሽ የሚፈልግ ካለ ውሃ ነገር የሚፈልግ ካለ ለነሱ ይሆናል። እንደዚህ ስናረጋው ግን ያው ተመልሶ ያው ነው። አሁን ይሄን ደግሞ ብናስቀምጠው የተወሰነ ደቂቃ ተመልሶ ቢጫው ከላይ ቀዩ ወደ ታች ይቀመጣል። ይሄኛው ደም ማሰራጫ ፍሪጃችን ነው ማለት ነው። ምንድነው የምናደርገው? ሆስፒታሎች እኛ ባህር ዳር ደም ባንክ ለ34 የግልና የመንግስት ሆስፒታል ነው ደም የምንሰጠው። ስለዚህ እንደ ደም ፍላጎታቸው መጠይቅ ያቀርቡልናል። በዛ መጠይቅ መሰረት ፎርሙን አስፈርመን ለእያንዳንዷ ደም እያንዳንዱ የመጣውን ሆስፒታል አስፈርመን ለሆስፒታሎች እንሰጣለን። አሁን ባለን ልምድ የኛ ባህር ዳር ደም ባንክ ለ34 ሆስፒታል የሚሆነውን በወር እስከ 2000 ሰው ወይ መለገስ አለበት። እስከ 2000 ከረጢት ደም ለ34 ሆስፒታል ማድረስ አለበት። ብዙ ጊዜ ክረምት አካባቢ የክረምት በጎ ፍቃድ ቀዝቀዝ ካለ የደም ልገሳ ሊገጥም ይችላል። ተማሪዎችን ፈተና ሲሆኑ ሊገጥም ይችላል። እንደዛ ሲሆን ልክ እናንተ ከፍ ያሉ ተማሪዎች በጋ በትምህርት ቤት፣ ክረምት ደግሞ በክረምት በጎ ፍቃድ በከተማ በተለያየ መለገስና ማስተባበር ይኖርባቸዋል። ቤተሰቦችንም ማስለገስ ይኖርባቸዋል ማለት ነው። የደም ባንክ ጉብኝታችን ይህን ይመስላል። ስሜ ፍቅር ሀያሉ ይባላል። የ7ኛ ክፍል ተማሪ ነኝ። እኔ የምጠይቀው ጥያቄ የደም ተዋጽኦ ስንል ምን ማለታችን ነው የሚለው ጥያቄ ነው። ደም ተዋጽኦ የሚባለው አንድ ሰው ሲለግስ ከዛ መካከል የሚወጡ ናቸው፣ የሚለዩ ማለት ነው። ለምሳሌ ቀይ ደም ሴል፣ ፕላትሌት፣ ፕላዝማ የምንላቸው አሉ። እነዚህ ተዋጽኦ ይባላሉ። ተዋጽኦ ሲባል ያው የእንስሳት ተዋጽኦ ይባላል። ልክ እንደዛ ከዋናው ላይ ከደም ውስጥ ተለይተው ወጣው ለተለያየ በሽታ ሕክምና አገልግሎት የሚውል ከኖርማል ካለን ደም ውስጥ እነሱ የደም ተዋጽኦ ይባላል። ስሜ ሀና ማርያም አበበ ይባላል። የ6ኛ ክፍል ተማሪ ነኝ። እኔ ጥያቄ የፈጠረብኝ ነገር ቢኖር ደሞቹ በረዶ ይዘው
እንዴት ነው ለተጠቃሚ የሚደርሱት? በረዶ ሆኖ የሚሄዱት እንዴት ነው የሚሄዱ የሚባለው ፕላዝማ ነው። ሌላው የሚወሰደው በኮልድ ቦክስ ነው። ኮልድ ቦክሱ በረዶ አለው። በበረዶ የተዘጋጀ የራሱ ስታንዳርድ አለ። በዛ መሰረት አድርገው ስለሚሄዱ ሌላው ደም እስከ 4 ሰዓት ምናምን ባይደርስም ችግር የለውም። በረዶ ያን ማቆየት ይችላል። ፕላዝማ የሚባለውም የጠጣሩ ቅድም ያያችሁት በረዶ ያለውም እሱም በበረዶ እዛው በረዶ ላይ አስቀምጠን ቢወሰድ ያን ያክል ችግር የለውም። እስከ 4 ሰዓት እዛም በላይ መቆየት ይችላል። በረዶ ጠንካራ ከሆነ ማለት ነው። ከዛ ከተወሰደ በኋላ እዛ እንዴት ነው የሚጠቀሙበት? የበረዶ ማሞቂያ ለኛ ከደም ባንክ ይሰጠናቸው። ለምሳሌ ባህር ዳር ላይ ፈለገ ሕይወትና ጥበበ ጊዮን አላቸው። ይሄ በረዶ የሰራውን ወይም ፕላዝማውን ከዛ ራሱ ያሞቃል። ስታንዳርድ አለው። ማሽን ነው እሱ ራሱ አሞቆ ማለት ለሰው ልጅ በሚሰጥበት አግባብ ፈሳሽ ነገር አድርጎ ጠጣሩ ሆኗል። በረዶ ሲሆን ወደ ፈሳሽ አድርጎ ደሙን ያስተላልፋል ማለት ነው። ሌሎች ግን መሞቅ አይጠበቅባቸውም። ምንም አይሉም። በረዶ ነክ አይደሉም። ፕላዝማ የሚባለው ብቻ ነው እንደዛ ማቅለጫ እዛው ማሞቂያ ያለው ሆስፒታል ውስጥ በሷ አሙቆ ይሰጣሉ። አቶ ምክሩ እኔ እንግዲህ በጉብኝቴ ከልጆች ጋር ባደረኩት ማለት ነው በቂ መረጃ አግኝቻለሁ ስለ ደም ልገሳና እኔ አሁን ባለሁበት ሁኔታ ደም መለገስ ምችል ይመስለኛል። ትችያለሽ። ሌሎች የሕክምና ቼክ የሚደረጉ ነገሮች አሉ። እነሱን ቼክ አድርጎ ወደ ዛ መሄድ እንችላለን። እሺ፣ አመሰግናለሁ። ልጆችዬ በዛሬ እኔ የምጠይቀው ዝግጅታችን በባህር ዳር ደም ባንክ አገልግሎት በመገኘት የደም ባንክ አገልግሎቱን ለመጎብኘት ሞክረናል ከልጆቹ ጋር አብረን ማለት ነው። ጥሩ ቆይታ አድርገናል። ጥሩ መረዳት ኖሮናል። ጥሩ መረጃ አግኝቻለሁ ማለት ነው። ልጆችዬ እንግዲህ በጉብኝቴ እንደተረዳሁት እንዳገኘሁት መረጃ ደግሞ እኔ ደም መለገስ የምችል ይመስለኛል። ስለዚህ አሁን ደም ልለግስ ነው ማለት ነው። እናንተ ደግሞ በየቤታችሁ የምትመለከቱ ልጆች እናንተም የጎበኛችሁት ልጆች ደግሞ እድሜያችሁ ለደም መለገስ ሲደርስ ማለት ነው ደምን መለገስ ትችላላችሁ። አንድ ሰው በሚለግሰው ደም የሰዎችን ሕይወት ማዳን ማትረፍ ይችላልና ሁላችንም ይሄንን እንድናደርግ መልእክቴ ነው ልጆችዬ። እኔ አሁን ደም ልለግስ ነው። ተከታተሉ።